ነብይ እዩ ጩፋ ምላሽ ሰጥቷል። ማርሽ ባንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲልም በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነብይ እዩ ጩፋ ምላሽ ሰጥቷል። ታዲያ በምላሹ ላይ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል ብለዋል። የበሻሻው አብይ አህመድና የሾላው ነብይ እዩ ጩፋ በተራጫጫታ አይጠፉም ሲል እዩ ጩፋ ተናገረ። ከኢትዮጵያ ወንጌል አማኞች ቤተክርስቲያን ለቀረበበት ቅሬታ ታዲያ እዩ ጩፋ ምላሹ ሰጥቷል። እዩ ጩፋ በምላሹ አንድ ነብይ በፓትሮል መታጀቡ አይግረማችሁ፣ መታጀብ ከፈለጋችሁ ስራ ስሩ። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል። ከዚህ በኋላ የሚኖሩ ፕሮግራሞች ከዚህ የበለጠ ይሆናሉ ሲል ተደምጧል። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። ዘይት የሚሸጡ የቤተክርስቲያን አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ ለካውንስሉ ፍቃድ ዘይት የሚቸበችብ ከድርጊታቸው እንዲታቀቡ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስጠንቅቋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አሳሰበ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ካውንስሉ በትናንትናው ዕለት የተለያዩ ጉዳዮችን አስመልክቶ በሰጠው መግለጫ ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮቱም ውጭ ሲል ገልጾታል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስለው ልምምድ ተገቢ እንዳልሆነም ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ያሉት የካውንስሉ ጸሐፊ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ አጀባ አያስፈልግም ያሉ ሲሆን እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድም ካውንስሉ አስጠንቅቋል። አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ አስተምሮት ውጪ ነው ያሉት ፓስተር ጌትነት በጦር መሳሪያ መታጀብ ትርጉሙ ሌላ ነው፣ ፍርሃት ሲኖር ነው መታጀብ የሚመጣውም ብለዋል። አክለውም አገልጋዩ በፖሊስ የሚታጀቡበት ሌላ ምክንያት እንጂ ወንጌል ለመስበክ አጀባ አያስፈልግም ሲሉም አስረድተዋል። በተደጋጋሚም እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ መውሰድ እንጀምራለን ሲሉም በመግለጫው ተናግረዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከድርጊታቸው እንዲጠነቀቁ ያሳሰቡት የካውንስሉ ጸሐፊ ፓስተር ጌትነት በቤተክርስቲያን ዘይት የሚቸበችቡ ከድርጊታቸው እንዲቆጠቡ ማስጠንቅቀዋል። ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። በዛ ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ ሲመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምናለን። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል።
እንደዚህ የሚያደርጉ አገልጋዮች የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይሄን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርተፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቅድ እዩ ጩፋ ታገደ። በዚህ ሰዓት በተሰማ መረጃ መሰረት የእዩ ጩፋ የሆነው ክራይስት አርሚ ኢንተርናሽናል ቸርች መታገዱ ተሰማም። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበ የሃይማኖት ተቋም መሆኑ የሚታወቅ ነው። ይሁን እንጂ ቤተክርስቲያኒቱ የካውንስል አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪነት መፈጸሙ አረጋግጠናል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻው ውሳኔ እስከሚሰጥ ድረስም የቤተ ክርስቲያኒቱ ፈቃድ ታግዶ የሚቆይ ይሆናል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ